ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ የበዛ ይሁን ዛሬም እንደተለመደው ዋና የመወያያ አጀንዳችን እስከ መግባታችን በፊት የአጫጭር መረጃዎችን ብትሰማችሁ ይጠቅማል ብዬ ማሰባቸውንም አስቀድሜ ወደ እለቱ በጉጉት ወደምትጠብቁት መረጃ እሄዳለሁ ከዛ ፊት ግን አሳዛኝ ዜናዎች ዛሬ በኢትዮጵያ ተሰምተዋል የመጀመሪያውና በጧቱ የሰማሁት በጣም የሚያሳዝን ዜና የነበረው የኢትዮጵያ የምክክር ኮሚሽን አባል የነበሩት አንጋፋው ፖለቲከኛ የህግ ባለሙያና የህዝብ አገልጋይ የሆኑት ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት መለየታቸውን ነው የሰማነው በህልፈተ ህይወታቸውም ብዙዎች እንዳዘኑ ማዘኔን ለመግለጽ ወዳለው ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለስራ ባልደረቦቻቸው በራሴም በመሃል ሚዲያ ቤተሰብ ስም መመኘት ፈልጋለሁ እንግዲህ ጋሽ ዘገየ ለሀገራቸው ለኢትዮጵያን በትጋት በማገልገል የሚታወቁ ናቸው ትልቅ መስተዋጽኦ አላቸው ለዚህም አክብሮት አለኝ ራሳቸውን ለህዝብና ለሀገር አሳልፈው በመስጠት ይታወቃሉ ለዚህም ዋናዎቹን ለማንሳት ያክል ያገለገሉት አገልግሎት እድሜያቸውን ሙሉ ነው ማለት ይቻላል ወዳጆቻቸው እንደሚመሰክሩላቸው ከሆነ ሰልፍለስ ሰርቨንት ናቸው ይባላሉ ጋሽ ዘገየ በሀገራችን ታሪክ ውስጥ ከተውት አሻራ በርካታዎቹ መካከል ጥቂቶቹን ለመግለጽ ያክል በ1967 የመሬት ለራሹ አዋጅ ዋና ፊታውራሪ እንደነበሩ በተለይ የገጠሩን መሬት የግል ባለቤትነትን የሚያረጋግጥ ጭሰኝነትን በማስቀረት የሚታወቀውን መሬት ለጭቁን አርሶ አደር እንዲከፋፈል የተደረገበትን እጅግ ታሪካዊ የመሬት አዋጅን በማርቀቅ ትልቅ እና ጉልህ ሚና እንዳላቸው ከታሪክ ሰነድ ማየት ይቻላል በማርቀቅ ብቻ ሳይሆን በመተግበርም በኩል ግንባር ቀደም ሚና ተጫውተዋል ለዚህም በብዙዎች ዘንድ ትልቅ አክብሮት አትርፈዋል ከዛ በዘለለ ደግሞ ከፍተኛ የመንግስት ኃላፊነቶች ላይ ማገልግለዋል በዘመናቸው የመሬት ይዞታና አስተዳደር ሚኒስትር ሆነው አገልግለዋል የእርሻ ሚኒስትር ሆነው አገልግለዋል እንዲሁም የፍትህ ሚኒስትር በመሆን ሀገራቸውን በታማኝነት እንዳገለገሉ ከታሪካቸው ለመረዳት እንችላለን የማህበረሰብ አገልጋይ ናቸው ሌላኛው ደግሞ ሁንዴ የተሰኘም የሀገር በቀል ግብረሰናይ ድርጅት በመመስረት የገጠር ሴቶችን በማብቃት ትልቅ ስራ ሰርተዋል የሰብአዊ መብትን በማስከበርና አርሶ አደሩንም በመደገፍ ላለፉት 25 ዓመታት ከፍ ያለና የማይተካ ስራ ሰርተዋል ማለት በዋናነት ከገጠሪቱ ኢትዮጵያ ክፍል ጋር የተያያዘ ስራ ከአዋጁ ጀምሮ እስከ መጨረሻውም ድረስ ባቋቋሙትም ግብረሰናይ ድርጅት ገጠርና ሴቶች አካባቢ ላይ ነው ትኩረት ሰጥተው ያገለገሉት ለዚህም ይመስለኛል ብዙዎችን ልብ የነካው ህልፈታቸው ለሀገራቸው እንግዲህ ካላቸው ቀናነት ተነሳ አሁንም ከዚህ ለውጥ በኋላም ለሀገራዊ ሰላም የነበራቸውን ቁርጠኝነት ጠቅላይ ሚኒስትሩ ከግምት ውስጥ አስገብተው ለሹመት ካጯቸውና ፓርላማውም ያለምንም ተቃውሞ ካጸደቃቸው ኮሚሽነሮች መካከል አንዱ ናቸው በህይወታቸው ማምሻም የኢትዮጵያን ሀገራዊ ምክክር ኮሚሽን በኮሚሽነርነት አገልግለዋል እንግዲህ ኢትዮጵያ ከገባችበት የፖለቲካ ማነቆ በውይይት እንድትወጣ ዘላቂ ሰላም እንዲሰፍን የድርሻቸውን ሲወጡ ነው እስከ መጨረሻው ህልፈት ህይወታቸው ድረስ ያገለገሉት ታላላቅ ሰዎች ያልፋሉ እሳቸውም የዛ አካል ናቸው ታሪካቸውና ስራቸው ግን ትውልድ ሲሻገር ይኖራል ያውም ሆኖ ይኖራል ማለት ነው በጎ ስራቻቸውን እናስታውሳለን መልካም ረፍት እንላለን ለቤተሰቦቻቸውም ለሳቸውም አብሮ ባልደረቦቻቸው መጽናናትን እንመኛለን ይሄ ማህበራዊ ሚዲያ ላይ ከነጋ በኋላ የሰማናቸው አሳዛኝ ዜናዎች ናቸው ሌላኛው ዜና ምናልባት ይሄም ከስፖርቱ መንደር የተገኘ ነው ኢትዮጵያዊቷ አትሌት ልምምድ ላይ ባጋጠማት ድንገተኛ ህመም ህይወቷ ማለፉን ዛሬ ሰምተናል ባለትዳርና የሁለት ሴት ልጆች እናት ናት አትሌት የብርጓል መለስ ትባላለች ዛሬ ማለዳ ልምምዷን እየሰራች ባለችበት ወቅት ነው ህመም ተሰምቷት ለህክምና በደችበት ሆስፒታል በድንገት እንደተለየች የተሰማው ይሄም አስደንጋጭ ዜና ሆኗል የ36 ዓመቷ የብርጓል የፓሪስ ግማሽ ማራቶን ሁለት ጊዜ የሊዝበን ግማሽ ማራቶን አንድ ጊዜ የሸንጋይ ፕሪጋን ሁስተን ማራቶኖችን ደግሞ በላይነት በማጠናቀቅ ትታወቃለች
የ2015 የመላ አፍሪካ ጨዋታ በግማሽ ማራቶንም ኢትዮጵያ የነሐስ ሜዳሊያ እንድገኝ አድርጋለች። አትሌት በማለፏ የተሰማን ሐዘን መግለጽ እንወዳለን። ይሄ አሳዛኝ ዜና ነው። ምናልባት ከዚህ ጋር ተያያዘ ቀጥታ ወደ አጀንዳም ወደ ያስኩት ዜና መሸጋገር ይኖራል። ምናልባት በትግራይ ክልል የተገኘ መረጃ ነው ይሄ። በትግራይ ክልል በተገኘው መረጃ ሌላም በሞት ተጎዳ ሰው አለ። እሱን በዝርዝር መረጃዎችን በማቀርብበት ጊዜ የማቀርብ ይሆናል። ወደ ዋናው የዛሬ አጀንዳ እመለሳለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋዊ ትስስር ገጻቸው ዛሬ ኬንያ እንደሚገኙ በመግለጽ አጭር መልእክት አስተላልፈዋል። እንዲህ ይላሉ። በፕሬዝዳንት ዊሊያም ሩቶ እና በፕሬዝዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ አይ ቲንክ እንደዛ ነው የሚነበበው የኢትዮጵያን ተሞክሮ አካፍያለሁ ብለዋል። በተለይም የአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርን በተመለከተ ውይይት መድረክ ላይ ከተሞክሮቻችን የተቀዱ ከፍ ያሉ ሀሳቦችን አንስቻለሁ ነው የሚሉት። ኢትዮጵያ በተነሱት ሁለት ዘርፎች የጀመረችውንም ስራ በማጠናከር የላቀ ሚና እንጫወቷን ትቀጥላለች ብለዋል። ኬንያም ሲደርሱ ከፍ ያለ አቀባበል ተደርጎላቸዋል። እንግዲህ ከኬንያ ጉባኤ በኋላ የዛ ጉባኤ ተባባሪ አዘጋጅ የሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ይመጣሉ ተብሎ ይጠበቃል። ሌላኛው አንዱ ግሩም መረጃ ነው። ምናልባት ከትምህርት ጋር በተያያዘ የትምህርት ሚኒስቴር አንድ መረጃ ዛሬ አውጥቷል። የዲግሪ ሰርቲፊኬት ከዚህ በኋላ እያንዳንዱ ዩኒቨርሲቲ እያንዳንዱ የግልም ሆነ የመንግስት አያትምም ማለት ነው። ልክ እንደ ከረንሲ የትምህርት ሚኒስቴር ሁለት ሐሰተኛ የትምህርት ማስረጃን ለመከላከል የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ከዚህ በኋላ በአንድ ማዕከል እንድታተም ወስኗል። ዩኒቲም ተመረቃችሁ፣ አድማስም ተመረቃችሁ፣ አዲስ አበባ ዩኒቨርሲቲም ተመረቃችሁ በአንድ ማዕከል ይታተማል ማለት ነው። ተቋማቱ በየግላቸው ሲያሳትሙ ነው የነበረው ከዚህ በፊት። ይሄ አሰራር ነው እንግዲህ ለሐሰተኛ ማስረጃ አጋላጭ ነው የተባለው። ቁጥጥርን ለማጥበቅና ወጥ አሰራርን ለመዘርጋት ታስቦ የወጣ ውሳኔ ነው የተባለው። በ2017 ዓ.ም የተመረቁና ከዚህ በኋላ የሚመረቁ የመንግስትና የግል ተቋማት ተማሪዎች በሙሉ በአዲሱ ማዕከል የታተመ ዲግሪ ብቻ ይወስዳሉ ማለት ነው። ከ2017 ማለት ከአምና ጀምሮ ነው እንደዛ የሚሆኑት። ከአምና በፊት ተመርቀው ዲግሪ ያልወሰዱ ተማሪዎችም በአዲሱ አሰራር ብቻ ይስተናገዳሉ ማለት ነው። ቀድሞ የወሰዱት ካሉ በወሰዱት ይሆናል ማለት ነው። የጊዜያዊ ትምህርት ማስረጃ በተለምዶ ቴምፖራሪ ብለን የምንጠራው ይሄ እንደነበረ ይቀጥላል። ኦሪጂናል ዲግሪ ብቻ ነው ከአንድ ማዕከል የሚታተመው። ህትመቱ በዚህ ዓመት እንደሚጀምር የገለጹት በሚኒስትሩ የመሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ናቸው። እስከዚያው ዲግሪ ለሚያስፈልጋቸው ተማሪዎች ሚኒስትሩ የድጋፍ ደብዳቤ የሚጽፍ ይሆናል። በዚህ ሰዓት ላይ የትምህርት ዲግሪ በሌላ መልኩ የሚታተም አይኖርም ማለት ነው። ሌላኛው መረጃ ከኢትዮጵያ አየር መንገድ የተገኘ ነው። ኢትዮጵያ አየር መንገድ በሚቀጥለው አንድ ወር ውስጥ ሀገር ውስጥ ያለውን በረራ የሚጀምር ይሆናል። ደብረ ማርቆስ መብረር ይጀምራል። ደብረ ማርቆስ አካባቢ ያላችሁ ወደ ደብረ ማርቆስ በረራ የምትፈልጉ ካላችሁ አሁን አፕ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። ወደ ነገሌ ቦረናም እንዲሁም ሚዛን አማንም እና በመጨረሻም ጎሬ መቱ 4 አዳዲስ ጣቢያዎች በረራ ይጀምራሉ ተብሏል። አየር መንገዱ ከላይ ወደ ተጠቀሱት ኤርፖርቶች ባለፈው ሚያዝያ ወር ጀምራሉ ብሎ የነበረ ቢሆንም የዘገየበትን ምክንያት አልገለጸም። በተለይ ወደ ደብረ ማርቆስ ትኬት መሸጥ ጀምሮ እንደነበረ ይታወሳል። እንግዲህ አየር መንገዱ በመካከለኛው ምስራቅ ግጭት ምክንያት የተከሰተውን የነዳጅ ዋጋ ጭማሪ በሀገር ውስጥ በረራዎች ላይ ለውጥ እንደማያመጣ አሳውቋል። የበረራ ቁጥርን ይቀንሳል ተብሎ የሚናፈሰው ወሬም ሐሰት መሆኑን ጠቅሶ ይልቁንም መዳረሻዎችን እያስፋፋ መሆኑን በሰፊው አመላክቷል። ይሄ ይበርታ የሚባል ጉዳይ ነው። ምናልባት ከተጠያቂነት ጋር በተያያዘ ደግሞ የኢትዮጵያ መብራት ኃይል ከ1139 ሰራተኞች በላይ እርምጃ ወስጃለሁ ብሏል። ከስራ ማሰናበት 16፣ የደሞዝ ቅጣት 721፣ የጽሁፍ ማስጠንቀቂያ 402 ነው። እንግዲህ አብዛኛው የእርምጃ በተቋሙ የውስጥ ክትትል የተወሰደ ሲሆን 103 የሚሆኑት ደግሞ በዲጂታል መተግበሪያ አማካይነት ከደንበኞች በደረሰ ጥቆማ መሰረት ነው የተወሰዱት። ምናልባት ዜጎች የሚሰጡትን ጥቆማ በተግባር የተገበርን ነው ብለዋል። እንደ መረጃ እንደ እርምጃ የሚመሰገን የሚበረታታ ተግባር ነው። ግን ደግሞ
ከታች ያለው ሰራተኛ ላይ ብቻ መረጃው ተንጠልጥሎ እንዳይቀር ብዙ ጊዜ የታች ሰራተኛ ድፍረትና ብርታት አግኝቶ እንደ ልቡ የሚሆነው ከላይ ሌቦቹ አብረውት ከሆኑ ብቻ ነው እንጂ ብቻውን ዝም ብሎ ሊያደርግ አይችልም። አንዳንዴ እርምጃዎች ሲወሰዱ ወሳጅ ከላይ ስለሆነ ብቻ እሱ ሳይጠየቅ ከታች ያሉት ላይ ብቻ እርምጃ እንዳይወሰድ ጥንቃቄ ሊደረግ ይገባል። እንደ ጅምር ግን ሊበረታታ የሚገባ ጉዳይ ነው። ባሳለፍነው እሁድ ቀን በጽህፈት ቤቱ መቀመጫ ካይሮ ድንገተኛ ጉባኤ ተደርጎ ነበር። ድንገተኛ ጉባኤን ያደረገው የአረብ ሊግ ነው። ኢትዮጵያን ተደጋጋሚ ጥቃት አደረሰችብኝ የሚል ክስ የሊጉ አባል የሆነችው ሱዳን አቅርባለች። ሰሞኑ ሱዳን እንግዲህ ክስ ላይ ነው ያለችው። ይህን ክስ ለመመልከት ነበር ጉባኤ የተቀመጡት በግብጽ ካይሮ። እነዚህ ሁለቱ ሀገራት የጋራ ውይይት መድረክ ለችግሩ ዘላቂ ልባት እንዲሰጥ ውሳኔ በማሳለፍ ጉባኤው ተጠናቋል። ሌላ የወሰነ ውሳኔ የለም። ከኢትዮጵያ አንጻር አዲስ አቅጣጫ እየመጣ ያለ ይመስላል የአረብ ሊግ። የኢትዮጵያ የቅርብና የሩቅ ጠላቶች የአረብ ሊግ በሱዳን በኩል የቀረበውን ፍጹም ሐሰተኛ ክስ ተቀብሎ ኢትዮጵያን በጋራ ያወግዛል ተብሎ ነበር የተጠበቀው። ከዚህ በፊትም እንደዛ ነበር የሚያደርገው። ግብጽ የፈለገችው ሁሉ የሚወስን ጉባኤ ነው የነበረው። በሊጉ ታሪክ አይ ቲንክ ለመጀመሪያ ጊዜ በሚባል ደረጃ ከፍተኛ የአባላት መከፋፈል ተፈጥሮ አስቸኳይ ጉባኤ የተካሄደ ቢሆንም መጨረሻ ላይ ሁለቱ ሀገራት የጋራ ውይይት በማድረግ ለችግሩ ልባት እንዲሰጡ የሚል የጋራ አቋም በመያዝ ነው የተጠናቀቀው። በአስቸኳይ ጉባኤው ሱዳን ያቀረበችው ክስ መረጃ የሌለው በፈጠራ የተሞላ ነው በማለት የሞገቱ ሀገራት እንዳሉም መረጃዎች ወጥተዋል። ይሄ በአረብ ሊግ ደረጃ የመጀመሪያው ታሪካዊ ሊሆን ይችላል። ሁሌም ጸረ ኢትዮጵያ ውሳኔዎች እንደ ልብ የሚተላለፉበት ቴክኒካሊ የግብጽ ነው ተብሎ የሚታወቅ ነው የነበረው። በሚገርም ሁኔታ እንግዲህ የኢትዮጵያን ጉዳይ በዚህ መልኩ ማየት ችሏል። ይሄ ተስፋ ሰጪ ነው። ምናልባት የግብጽ አገልጋዮች ላይመቻቸው ይችል ይሆናል። ግብጽ በዲፕሎማሲም በሁሉም ረገድ ድምጿን እያጣች ክንዷ እየሰላ እንደመጣ የሚያሳይ ነው። እንግዲህ ከዚህ ጋር ተያይዞ ሌሎች መረጃዎች ሲኖሩን እዛ አካባቢ የምናቀርብ ይሆናል። ወደ ትግራይ ክልል በቀጥታ ልውሰዳችሁ። ከትግራይ ክልል የተሰሙ መረጃዎችን በቀጥታ በተለይ ዛሬ የተሰሙ መረጃዎች አንደኛው በሞንጆሪኖ ቡድን በኩል በቪአይፒ ጥበቃ አባላት ላይ የተፈጸመ ኢፍትሐዊ አሰራር በማስመልከት የደረሱ መረጃዎች አሉ። ቪአይፒዎች ላይ መካከል ግጭት ተፈጥሯል። እንግዲህ ምንድነው ግጭቱ? ኢፍትሐዊ አሰራር ተፈጽሞብናል ነው እያሉ ያሉት። የዶክተር ደብረጽዮን የሞንጆሪኖና የሌሎች ከፍተኛ ኃላፊዎች ጠባቂዎች ወይም አጃቢ የነበሩት አባላት ታጋዮች ናቸው በማለት በሚኖሩበት አካባቢ መሬት እንዲሰጣቸው ስማቸው መተላለፉ ነው የተሰማው። ይሄ ነው ሌሎችን ያስቆጣው። በአንጻሩ ግን የማዕከላዊ ኮሚቴ አጃቢዎች የነበሩት ታጋዮች አልታገላችሁም በሚል ምክንያት ከዚህ መብት ተገልለው ይገኛሉ። የአንዱ አጃቢ መሬት ሲያገኝ የሌላው አጃቢ መሬት ሳያገኝ ሲቀር የሚፈጠር ክፍተት ነው። እንግዲህ እነዚህ ታጋዮች እንደ ወርቁ ዲኖ ባሉ አስከፊ የጦር ግንባሮች ህይወታቸውን አደጋ ላይ ጥለው ሲዋጉና ኃላፊዎቻቸውን ሲያድኑ እንደነበሩ በመግለጽ ነው ተቃውሟቸውን እያሰሙ ያሉት። አሁን ግን ትግሉ ወደ ጥቅም ሲቀየር ተገቢው ዕውቅና ተነፍገናል፣ በአድሎም ተስተናግደናል እያሉ ነው እያስረዱ ያሉት። እንግዲህ የጠባቂዎቹ ክፍፍል በሂደት ምን ሊያመጣ ይችላል የሚለውን ብዙዎች በጉጉት የሚጠብቁት ጉዳይ ነው። ሞንጆሪኖ ለምን ይህንን አድሎ መፈጸም ፈለገች? ሌሎቹም የፍትህ ያጡ አጃቢዎች ፍትህ ያግኙ የሚሉ ጭምጭምታዎች የውስጥ ትግሎች እንድነሱ ለምን ፈለገች? የመሬት ክፍፍል ደግሞ ለሁሉም ለምን አልተደረገም? የቪአይፒ ጥበቃዎች መካከል ለምንድን ነው ልዩነት ተፈጠረው? ሌሎቹ ለምን ይካዳሉ የሚል አሁን እንግዲህ እዛ አካባቢ የሚሰማ ጉምጉምታ ሆኗል። አንዳንዶች የሚሰጉት ይሄ ጉዳይ አድጎ ወደ መተኳኮስ እንዳይመጡ ስጋት አላቸው። እንግዲህ ዛሬ የተሰማው በቪአይፒ ጠባቂዎች መካከል ያለው አድሎ ሌላ ጭቅጭቅ እንዳስነሳ ነው። ሌላኛው የቀረበው መረጃ የትግራይ ጊዜያዊ አስተዳደር ጽህፈት ቤት ሴክሬታሪያት የሆኑት ዶክተር ገብሩ ካሳይ ዛሬ ምሽት በጸጥታ ኃይሎች መታፈናቸው ተገልጿል። የእሳቸውን ምስል ለማሳየት እንወዳለን። እንግዲህ ዶክተር ገብሩ ካሳይ በመቀሌ ከተማ ልዩ ስሙ ዲያስፖራ ተብሎ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው
ከ30 ደቂቃዎች በፊት ገደማ ነው በጸጥታ ኃይሎች ወይም በሞንጆሪኖ ቡድን ታፍነው ተወስዷል የሚል መረጃ ደረሰን። ዶክተር ካሳይ በተለያዩ ኃላፊነቶች አገልግለዋል። ከነዚህ መካከል የመቀሌ ኤፍኤም 104.4 ስራ አስኪያጅ ሆነው ያገለገሉ ናቸው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ሆነው ያገለገሉ ናቸው። በአሁኑ ወቅት ደግሞ የትግራይ ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ሆነው እየሰሩ የነበሩ ናቸው። ዶክተር ገብሩ ካሳይ በዲያስፖራ አካባቢ ከመኖሪያ ቤታቸው መረጃው ሲደርሰን እንግዲህ ከ30 ደቂቃ በፊት ነው። ለእናንተ በሚቀርብበት ጊዜ ከዛ በላይ ጊዜ ሊወስድ ይችላል። ለማንኛውም ዛሬ ዕለት ነው ከጧት ወደ ምሳ ሰዓት አካባቢ ነው የታፈኑት ማለት ነው። እንግዲህ በአሁኑ ወቅት የት እንዳሉ አይታወቅም። እስካሁን የተያዙበት ምክንያትም ሆነ ያሉበት ሁኔታ በይፋ አልተገለጸም። ዶክተር ገብሩ ካሳይ የታሰሩት ባወጡት ጽሁፍ ምክንያት ነው ተብሏል። ዶክተር ገብሩ ካሳይ የታሰሩት ስለ ወረደ ማህበራዊ ሚዲያ ባወጡት ጽሁፍ ምክንያት መሆኑን ምንጮቻችን ጠቁሟል። እንግዲሁም በሚዲያ እነ ስታሊን ስዚቱ ነው የነበሩት። ዛሬ እንግዲህ ያሉት ተሳክቶላቸው ታፍነዋል ማለት ነው። ሌላኛው ከትግራይ ወደ መጨረሻው መረጃ የትኩነ ወደ ትግራይ አካባቢ ከሰበሰብኩት ውሎውን በስራ አሳልፎ ወደ ቤቱ አካባቢ ሲደርስ በግፍ በስለት ተወግቶ ትናንት ምሽት ህይወቱ ማለፉን መሰማቱ የታወቀ ያለው በምስሉ ላይ የምታዩት ወጣት ወዲ አይናይ ይባላል ወይም ወጣት ቴድሮስ ነው። በመቀሌ ከተማ የሚኖር ነው። እንደ ገብርኤል ሰፈር የሚኖር ነው። በጸባዩ ምስጉን እንደሆነ ይነገርለታል። በስራው ታታሪ እንደሆነም ነው የሚታወቀው። የራሱንና የወላጆቹን ኑሮ ለማሻሻል ስራ ላይ ውሎ ምሽት ወደ ቤት ሲመለስ ነው ይህ ጥቃት የደረሰበት። ይህ ጥቃት ብዙዎችን ልብ ሰብሯል። ምናልባትም የዚህ ጥቃት ሰለባ የሆነ ወጣት በሞንጆሪኖና በቡድኑ በኩል ቅም የተያዘበት ነው የሚሉ አሉ። ትግራይ ላይ አሁን ወጣት ወጥቶ የማይገባባት እየሆነ ነው ያለው። በከባድ የጸጥታ ስጋት ውስጥ ወድቃለች። ወጣቶች ህይወታቸውን እያጡ ይገኛሉ። ይህም ከባድ ሁኔታ ፈጥሯል። እዛ አካባቢ በሰላም ወጥቶ መግባት ብርቅ እየሆነ መጥቷል። በመቀሌ ከተማ ውስጥ ማለት ነው። ያውም የስራ ሰው የሆነ ወጣት በግፈኞች፣ በዘራፊዎች፣ በቀማኞች በእነ ሞንጆሪኖ ቡድን ንዝላልነት የረገፈ እንደሆነ ነው ከዛ አካባቢ መረጃዎች የሚደርሱ። አስክሬኑ ለምርመራ በአይደር ሆስፒታል የሚገኝ ሲሆን ስርዓተ ቀብሩ ደግሞ ቀን 6 ሰዓት ላይ በጽርሐ አርያም ቅዱስ ገብርኤል ካቴድራል ይፈጸማል ተብሎ ይጠበቃል። አብሮ አደጎች ናቸው ይሄን በማህበራዊ ሚዲያ ያጋሩት። ወጣት ቴዲ እንግዲህ በብዙዎች በትጋቱ የሚወደድ ነው። የአቶ ዮሐንስ ቤተሰብ እንግዲህ የወጣቱ ቤተሰብ ነው። በተለይ ደግሞ በአካባቢው ተወዳጅ ከመሆኑ የተነሳ የእንደ ገብርኤል ሰፈርም ልጆች ቁጣቸውን እየገለጹ ነው ያሉት። እንግዲህ በስልጣን ሽኩቻ ውስጥ ያለው ይሄ ኃይል ክልሉን እንዲሁም ብሎም ዋና ከተማውንም የዘራፊዎች ከተማ እያደረገ ነው የሚገኘው። እንግዲህ እንደተፈራው እስካሁን በይፋ በፌደራል መንግስትን በወታደርም ላይ ጥቃት መፈጸም ባይጀምርም ለክልሉ ግን ከፍተኛ የሆነ የስጋት ምንጭ እንደሆነ ቀጥሏል። ተስፋ የምናደርገው ከዛ ብዙም ሳይዘልቅ ባለበት ይገታል፣ የትግራይ ህዝብም እረፍት ያገኛል የሚል እምነት አለን። ወደ ዋናውና ወደ መጨረሻው ጉዳይ ልመልሳችሁ። እንግዲህ ከሰሞኑ የአሜሪካን መንግስት በተለየ ሁኔታ በኤርትራ እንዲሁም ደግሞ በኢትዮጵያ መካከል ባለው ጉዳይ መረጃዎች እንዲወጡ ያደረገ ይገኛል። በኤርትራ በኩልም ትላንትና 250ኛውን የኤርትራን ልደት በዓል በአስመራ ያለው ጉዳይ አስፈጻሚ አስመራ አምባሳደር የለም ጉዳይ አስፈጻሚ በሚያከብርበት ወቅት የአሜሪካኑን በዓል እንዲያከብሩ በተሰበሰበው ጉባኤ ላይ በክብር እንግድነት ተገኙት ኡስማን ሳላህ ናቸው። እንግዲህ ለኤርትራውያን አንዱ ማህበራዊ ሚዲያ ላይ ተመሳጩ ያሉት እንደ ኤርትራ እንደዚህ ለአሜሪካ ሲጠሯት አቤት ስልኳት ወዴት የምትል ሀገር ነች ወይ? ከዚህ በፊትም ለካ ስላልተፈለግን ነው እንደ እኛ አንፈልግም ስር ምንድነው ምሉት ምትሉን የነበረው የሚል በማህበራዊ ሚዲያ በቁጣ እየጻፉ ነው ያሉት። ምክንያቱም ኤርትራ ከአሜሪካ ጋር ግንኙነት ጥሩ ሊሆን ነው የኤርትራ መንግስት እጅ ወደ ላይ ሲባል እግርም ወደ ላይ ነው እያደረገ ያለው። አንድ ተስባል ተንበርክኮ ነው እየተቀበለ ያለውና በዚህ ልክ ቶሎ ፈጥኖ ለመሸነፍ ላለፉት 30 ዓመታት ለምንድነው ታዲያ በስቃይ ውስጥ ገባ ነው? ለምንድነው ኢኮኖሚያችን ስደቅ የነበረው የሚሉ ጥያቄዎች ይነሳሉ። ለማንኛውም
ከ30 ዓመታት በኋላ ለመጀመሪያ ጊዜ በሚባል ደረጃ ወደ ኤምባሲው በማቅናት የኬክ ቆረሳ ስነ ስርዓት አድርገዋል። እንግዲህ ከሞላ ጎደል በኤርትራና በአሜሪካ መካከል ያለው ነገር እየለዘበ መምጣቱ ነው። አንዳንዶች እንግዲህ ይሄ ግንኙነት በተቃራኒው ኢትዮጵያና አሜሪካን መካከል ችግር ይፈጥራል ብለው ቢያስቡም ቢተነትኑም ትላንትና ግን ታሪካዊ የተባለለት ግንኙነት በኢትዮጵያና በአሜሪካን መካከል ተደርጓል። እሱንም በሚመለከት ሰፊ መረጃ ነው ይዤላችሁ የቀረብኩት። ታሪካዊው የአሰብ ጉዳይ፣ የቀይ ባህር ስትራቴጂና የወደብ ውዝግብ ስንጠይቀው የነበረው የባለቤትነትና የታሪክ ጉዳይ መፍትሄ ሊያገኝ እንዲሁም ጂኦፖለቲካዊ ውጥረት ሊረግብ ከጀርባ ያለው ዲፕሎማሲ ያሸነፈ መምጣቱን የሚያሳይ ብዙ ምስጥሮች የተካተቱበት ጉዳይ ነው። ይህንን ከተጻፉትም ካልተጻፉትም መረጃዎችን ሰብሰብ አድርገን ሸከፍ አድርገን መጥተናል። እንደሚጠቅማችሁ ጊዜያችሁ እንደማይባክን ተስፋ በማድረግ ከዲፕሎማቲክ ምንጮችም ከተለያዩ ከተለያዩ መገናኛ ብዙሃን የወጡትንም ይዤ ቀርቤያለሁ። እንደ መግቢያ እንግዲህ የኢትዮጵያ የማይገታው የኢትዮጵያ ማዕበል ብየዋለሁ። እኔ ታሪክ እንደሚመሰክረው ኢትዮጵያ በዓለም ፖለቲካ ቼዝ ሰሌዳ ላይ ተራ ተጫዋች ሆና አታውቅም፣ አልነበረችምም። ከጥንታዊቷ የአክሱም ስልጣኔ ጀምሮ የባህር ላይ ልዕልና ያላት ሀገር ነች። የጥቁር ሕዝቦች የነጻነት ተምሳሌትም እስከሆነችበት የአድዋ ድል ድረስ ኢትዮጵያ ገናና ሀገር ነች። እንዲሁም የአፍሪካ ሕብረት መስራችም ነች። ኢትዮጵያ የራሷን እድል በራሷ የምትወስን ብቸኛዋና ሉዓላዊት ሀገር ነች በአፍሪካ ውስጥ በዓለምም። ይሁን እንጂ ባለፉት ጥቂት 10 ዓመታት በብዙ ፈተናዎች አልፋለች። ፈተናዎቿ ውስጣዊም ናቸው ውጫዊም ናቸው። እነዚህ የውስጥም የውጭም ኃይሎች ተናበው ሴራ ተብትበው ይህንን ተፈጥሯዊ ኃያልነትን እና የኃያልነት ስፍራዋን እንድትዘነጋ ተገፋፍታ በተወሰነ መልኩ ተዘናግታም ነው የነበረ የሆነው። ያ ነገር ግን ታሪክ ሆኖ ሊመዘገብ ጫፍ ላይ ደርሰናል። ያ ዘመን ጫፍ ላይ የደረሰው ከዚህ ለውጥ በኋላ ነው። ለውጡ እንደመጣ የኢትዮጵያን ጥቅም የኢትዮጵያን ብሔራዊ ኢንትረስት ከፊት በማስቀደም ነው የተጀመረው። ዲፕሎማሲያችን በሁለት ውሃዎች ላይ ነው የሆነው። የዛ ብስራት ነው ትላንትና ያ የመገፋት ዘመን እንዳበቃ በግልጽ ያሳየው። ብዙዎች አይ ቲንክ በጣም አንደርሬትድ የሆነ ነው። እኔ በዲፕሎማሲ ቋንቋ ማርኮ ሩቢዮም የኛ ሚዲያዎች የዘገቡትን ብቻ ሳይሆን ከተዘገበው ውጭስ ምን አለ የሚለውን በተወሰነ መልኩ ለማጠያየቅ ሞክሬያለሁ። ባገኘሁት መሰረት ነው ይሄን እናንተ ማቀርበው። እንግዲህ ይሄ ወር በግንቦት 2026 በዋሽንግተን ዲሲ የኢትዮጵያ ከፍተኛ ልዑካንና የአሜሪካን መንግስት ያደረጉት ቋሚ የሁለትዮሽ ምክክር ማዕቀፍ ስምምነት ባይላተራል ስትራክቸርድ ዳያሎግ ተደርጓል። የኢትዮጵያን ዳግም ትንሣኤ ዓለም በይፋ የተቀበለበት ታሪካዊ ማህተም ያረፈበት ነው ተብሎለታል። ይህ ዝም ተብሎ በስሜት የሚነገር አይደለም። ይህ ስምምነት ተራ ዲፕሎማሲ ወረቀት አይደለም። ማሳያዎችን አቀርብላችኋለሁ። ይህ ስምምነት አሜሪካ በአሁኑ ወቅት በዓለም ላይ እየታየ ካለው የስልጣን ሽግግርና ቀውስ አንጻር ያለ ኢትዮጵያ ጽኑ ክንድ በአፍሪካ ቀንድም ይሁን በቀይ ባህር ላይ ምንም አይነት ስትራቴጂካዊ ስኬት ማስመዝገብ እንደማትችል የተረዳችበትና የነጭ ባንዲራ ወይም የእጅ መስጠትና እውነታውን የመቀበል ምልክት ነው ብለዋል አንድ የዲፕሎማቲክ ምንጭ። አሜሪካን በባይደን ዘመን የተጫወተችውን አፍራሽ ሚና ትታ በተቃራኒ ኢትዮጵያን የቀጠናው አንከር ስቴት አድርጋ በመቀበል ቴክኒካሊ ኢትዮጵያ እውነት የረታበት ቀን ነው ትላንትና ተብሎለታል። ይህን የኢትዮጵያ የፖለቲካ ድል አሁን ላይ ዓለም ካለችበት እጅግ ውስብስብና የጂኦፖለቲካ ቀውስ አንጻርም ብዙዎች ብዙ እያሉ ነው ያሉት። አንዳንዶች ያነሱትን ብቻና ከዲፕሎማቲክ ምንጮች የደረሱንን ዋና ዋና ነጥቦችን ብቻ በማንሳት ወደ መጨረሻው እንሄዳለን። የመጀመሪያው የትላንትናው ታሪካዊ ስምምነት ዓለም አቀፋዊ የመሬት መንቀጥቀጥ ነው ማለት ይቻላል። ምናልባትም ኢትዮጵያ
የመልህቅነት ሚናዋን እንደገና ባለመዳባይ ያረጋገጠችበት ዓለም የተቀበለበት ነው ማለት ይቻላል ይላሉ። ለማሳያነት የሚያነሱት ሐሳብ በአሁኑ ወቅት ዓለማችን በጣም በከፍተኛ የሽግግር ምጥ ውስጥ ትገኛለች ተብሎ ነው የሚታወቀው። እንግዲህ በአንድ በኩል በዩክሬንና በራሽያ በኩል የሚደረጉ ጦርነቶች የዓለም አቀፍን የኃይል አሰላለፍ ከባለ አንድ ዋልታ ወደ ባለ ብዙ እየቀየረ ነው የሚሉ አሉ። በሌላ በኩል ደግሞ በመካከለኛው ምስራቅ በእስራኤል በሐማስና በኢራን መካከል የሚደረገው ውጥረት የዓለምን የንግድ የደም ስር የሆነውን ቀይ ባህር እንዲሁም ሆርሙዝንም የጦርነት ቀጠና አድርጎታል። በዚህ መሃል ነው እንግዲህ አሜሪካንና ምዕራባውያን አጋሮቻቸው አንድ ትልቅ እውነት ተጋርጦባቸው የታወቀው በዚህ ቀውስ ውስጥ ልታመኑበት የሚችል ጠንካራ ራሱን የቻለና ቀጠናዊ ተሰምነት ያለው ሀገር ሁሉም ይፈልጋል፣ ሁሉም ይጠይቃል። መልሱ ኢትዮጵያ ሆና ተገኝታለች። በተለይ በቀይ ባህር በሚመለከት ኢትዮጵያ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ሲመክሩ የደረሱበት መደምደሚያ ይህን እንደሆነ ነው መረጃዎች የሚያሳዩት። ኢትዮጵያ ከ130 ሚሊዮን ብርቱ ህዝቦች ያላት መሆኗ ብቻ አይደለም፣ ታላቅና ፈታኝ መልክዓ ምድር የምታስተዳድር ሀገር ስለሆነች እንዲሁም በሺዎች የሚቆጠሩ ዓመታትን የመንግስትነትና የአስተዳደር ስነ ልቦና ያላት ሀገር በመሆኗ የአፍሪካ ቀንድ ላይ ምሰሶ የሆነ ሀገር ሲፈለግ አንከር ሀገር ሲፈለግ ኢትዮጵያ ብቸኛ ምርጫ ነው የምትሆነው። በዚህም ነው ትላንትና ወደዛ ስምምነት ሊደረስ የቻለው። አሜሪካ ይህንን ቋሚ የምክክር ማዕቀፍ የፈረመችው ኢትዮጵያን ለመርዳት ብላ አይደለም፣ ከኢትዮጵያ አቅም ለመጠቀም ብላ ነው። ይህ ደግሞ የኢትዮጵያን ብሔራዊ ጥቅም ከፍ አድርጎ የሚያስጠብቅ ታላቅ የድርድር ካርድ ሆኖ እንደነበረና የኛም 3 ትልልቅ ዲፕሎማቶች ናቸው ባይዘዛ የተገኙት። እነዚህ 3ቱም ትልልቅ ዲፕሎማቶች ይህንን ካርድ በአግባቡ እንደተጫወቱበት ነው የሚያሳየው። ምናልባት እነማን ናቸው እነዚህ 3ቱም ዲፕሎማቶች ካላችሁ በተወሰነ መልኩ እነሱን አይ ቲንክ ማንሳት እፈልጋለሁ። በኢትዮጵያ በኩል 3 ዲፕሎማቶች ናቸው የተገኙት። የመጀመሪያው ዶክተር ጌዲዮን ጢሞቴዎስ ናቸው። እንግዲህ የውጭ ጉዳይ ሚኒስትር ናቸው፣ የዲፕሎማቶቹ አለቃ ማለት ነው። በዋሽንግተን የብሔራዊ ጥቅምን ያስከበረ ድርድር የመሩና የስምምነቱን የተፈራረሙ ቁልፍ ዲፕሎማት ናቸው። በዚህ አጋጣሚ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከለውጡ በኋላ በምታደርጋቸው ድርድሮች ሁሉ የፊት ሰው ናቸው። አስተውላችሁ ከሆነ ከፋኖ ጋር ፋኖ ለከለዛ አልደረሰም። ከሸኔ ጋር በተደረገው ድርድር የፊት ሰው ናቸው። ድርድሩ ባይሳካም ከቲፒኤልኤፍ ጋር በፕሪቶሪያ ስምምነት ላይ የነበሩ ናቸው። ያኔ የውጭ ጉዳይ ሚኒስትር አይደሉም፣ የፍትህ ሚኒስትር በነበሩበት ጊዜ ነው የተከናወነው። ከፍተኛ የሆነ የህግ እውቀታቸው ለዚህ እንደጠቀማቸው ይነገራል። በድርድር ወቅት ሁሌም የሚጠቀሙት የሚጽፉት ሰነዶች የኢትዮጵያን ጥቅም የሚያስከብር እጅግ የተቆለፉ ናቸው። አንዱም የፕሪቶሪያ ስምምነት ለቲፒኤልኤፍ የማይመች የሆነው ከሳቸው የህግ እውቀት የተነሳ ነው የሚሉት። ጠላቶቻቸው በዚህ ያከብሯቸዋል። እንግዲህ ሌላኛው አብሯቸው የሄዱት ደግሞ አሁንም ታዋቂ አምባሳደር ናቸው፣ ዲፕሎማት ናቸው። አምባሳደር ሬድዋን ሁሴን ናቸው። አምባሳደር ሬድዋን ሁሴን አምባሳደር ናቸው። የውጭ ጉዳይ ሚኒስትርን በምክትልነት የመሩ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድንም በሀገር በደህንነት ጉዳይ ያማከሩ ናቸው። እኚህም ትልቅ ስትራቴጂስትና ዲፕሎማት ናቸው። አሁን ላይ ደግሞ ከዛ ያለፈም የብሔራዊ መረጃና ደህንነት አገልግሎት ዋናም ዳይሬክተር ናቸው። ዶክተር ጢሞቴዎስ የሄዱት በብሔራዊና የኢትዮጵያ ብሔራዊ ጥቅም ላይ የውጭ ጉዳይና ጥቅም ላይ ለመደራደር ቢሆንም እኚህ ሰው ደግሞ የሀገሪቱን ጸጥታና ቀጠናዊ የደህንነት አጋርነትን በማወከል እንደ ከፍተኛ ስትራቴጂስት አሜሪካኖች ጋር ለመደራደር ወደዛ ያቀኑ ናቸው። እንዲሁም ደግሞ አምባሳደር ሬድዋንም ኢትዮጵያ በፈጸመቻቸው ድርድሮች የፊት ሰው ናቸው፣ የተፈራራሚም ናቸው። እንዳውም የተፈራረሙት በእሳቸው ናቸው ከፕሪቶሪያ ስምምነት። እንዲሁ ደግሞ የመጀመሪያው የኤርትራ አምባሳደር ናቸው። ከእርቁ በኋላ ስለ ኤርትራ በቂ ግንዛቤ ያላቸው እንዲሁም ደግሞ መንግስት አገልግሎትም የደረጀ የደረበ ልምድ ያላቸው ናቸው። ሶስተኛው የሄዱት አምባሳደር ግርማ ብሩ ናቸው። አምባሳደር ግርማ ብሩ አምባሳደር ናቸው። ኦፍ ኮርስ ኢኮኖሚስት ናቸው። በኢኮኖሚ በቂ እውቀት ያላቸው ናቸው። በአምባሳደር በመሆን ብቻ ሳይሆን አምባሳደር ሆኖ ያገለገሉትም ምናልባትም ረዘም ያለ ጊዜ በአሜሪካን የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ያገለገሉ ናቸው። በኢትዮጵያ ውስጥ ደግሞ ኢኮኖሚ ዘርፍን በመምራት የሚታወቁ ናቸው። አሁን ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የማክሮ ኢኮኖሚክስ አማካሪ
ናቸው። የአሜሪካ ኢንቨስትመንትን በተመለከተ እሳቸው ናቸው ተደራዳሪ የሆኑት። የንግድ ትስስርንም የሚያጠናክሩ የኢኮኖሚ አጀንዳዎችንም የቀረጹ ናቸው። ስለዚህ በእነዚህ 3 ሰዎች ነው የአሜሪካን ድርድር የተመራው ማለት ነው። እንግዲህ ኢትዮጵያ የመልህቅነት ሚናዋን በአደባባይ የገለጸችበት ቢሆንም ሁለተኛው የታሪክና የፍትህ ጥያቄም በትላንትናው መድረክ ላይ እውቅና ያገኘበት ነው። ቀይ ባህር ለኢትዮጵያ የታሪክ ጥያቄ ነው። ቀይ ባህር የፍትህ ጥያቄ ነው። ቀይ ባህር የኢትዮጵያ የህልውና ጥያቄ ነው። እነዚህ የቀይ ባህር ጥያቄዎች የፍትህ፣ የታሪክ እንዲሁም የህልውና ጥያቄ በአደባባይ በዓለም ደረጃ በፍርማ የተረጋገጠበት ነው ማለት ይቻላል። ትላንትና ይሄንን ጀሩሳሌም ፖስት አውጥቷል። ጀሩሳሌም ፖስት ከእስራኤል የሚወጣ ነው እንደምታወቀው። እንግዲህ አንዳንዶች የእስራኤል እዚህ አካባቢ መኖር ከአሜሪካ ጋር በቅንጅት መስራት ኦሬዲ ጉዳዩ እንዳለቀ ጉዳዩ እንዳበቃ ያነሳሉ። እርግጥ እነዚህ ሰዎች ዝም ብሎ አይደለም የሚያነሱት። አሜሪካና እስራኤል እንግዲህ አንድ ላይ የሆኑ የፈለጉትን የሚያሳኩ ሁለት ሌላ ኃያላን ናቸው። አፍሪካ ማለት በቀጠናው የቀጠናው ሌላ ኃያል ነች እስራኤል፣ እንዲሁም ደግሞ የዓለም ሌላ ኃያል ነች አሜሪካ። ሰው በኢትዮጵያ ጉዳይ ላይ በተለይ ቀይ ባህር ላይ ሁለቱም የቀጠናዊ ሌላ ኃያልና እንዲሁም የዓለም ሌላ ኃያል ሀገር ከኢትዮጵያ ፍላጎት ጋር መስማማታቸው ኦሬዲ የአጀንዳውን ማለቅ ጉዳይ ያበሰረ ነው። ጀሩሳሌም ፖስት በትንታኔው አንድ አርዕስት ሰጥቷል። ቃል በቃል ላምብን በፈረንጅኛ ነው፣ በአማርኛ ተቀይሮ ነው። የኢትዮጵያ የቀይ ባህር ተደራሽነት ጥያቄ የኢኮኖሚ ግዴታ እንጂ የጦርነት ጥሪ አይደለም ብለው የጦርነት ጥሪ ነው፣ ሉዓላዊነትን የጣሰ ነው፣ ይሄ የወረራ ነው፣ ይሄ ተስፋፍነት ነው ስሉ ላንቃቸው እስኪቀደድ ለህግደፍ የተገረዱ ኢትዮጵያውያን ምን እንደሚሉ አላውቅም። የእስራኤል በኩል አክቹአሊ በአሜሪካን በኩል የኛ ጥያቄ የጦርነት አይደለም ማለት ነው። ባህር በር ያስፈልገኛል ማለት የጦርነት ጥያቄ አይደለም። ጀሩሳሌም ፖስት ነው ይህን ትላንት ይዞ የወጣው። ይሄ ሐሳብ የኢትዮጵያን የውጭ ጉዳይ ፖሊሲ ያመጣውን ታላቅ የትርክት ድል ነው። ለዘመናት የኢትዮጵያ ጠላቶች የሀገሪቱን ባህር በር ጥያቄ እንደ ወረራ የጦርነት ነጋሪት አድርገው ለዓለም ለማቅረብ ደፋ ቀና ስሉ ነበር። ትላንት የወጣው ግን ገልብጦታል። ሆኖም ግን ኢትዮጵያ ያነሳችው ጥያቄ ፍትሃዊና ተፈጥሯዊ መሆኑ በአደባባይ ታውቋል። ይሄ የዓለም 12% የንግድ መንቀሳቀስበት ማዕከል የዓለም የንግድ የደም ስር ነው የሚባለው ቀይ ባህር ከባህሩ ጥቂት ኪሎሜትሮችን ብቻ ርቃ የምትገኘው የአፍሪካ ግዙፍ ኢኮኖሚ ግዙፍ ህዝብ ባለቤት የሆነችው ኢትዮጵያ ታፍና እንዳትኖር ማድረግ የትውልድ ግዴታ ሆኗል። አሁን ላይ ዓለም ይሄንን ያለ ልዩነት ተቀብሏል። የትላንትናው ማዕቀፍ ይሄን ያካተተ ነው። በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ከኢትዮጵያ ልዑክ ጋር በቀይ ባህር ማሪታይም ደህንነት ላይ መምከራቸው ለዚህ እንደ አንድ ማሳያ ሆኖ ወጥቷል። የቀይ ባህርን ደህንነት ያለ ኢትዮጵያ ተሳትፎ ማረጋገጥ አይቻልም የሚለውን አሜሪካ ሙሉ በሙሉ ተቀብለዋለች። ልድገመው ነው። የቀይ ባህርን ደህንነት ያለ ኢትዮጵያ ተሳትፎ ማረጋገጥ አይቻልም። አሜሪካ በኢራን ጦርነትና በየመን ሁቲዎች ምክንያት የሆርሙዝ ወሽመጥ በመዘጋቱ እንግዲህ ብዙ ፈተና ውስጥ ነው ያለችው። የቀይ ባህር ጸጥታ ለማስጠበቅ ወደ ኢትዮጵያ ፊቷን ያዞረችውም በዚህ ምክንያት ነው ይላሉ ተንታኞች። የኤርትራን ማዕቀብ ለማንሳት ማሰቧም እንግዲህ ጉልበት ለማግኘት ነው። ለማዘዝ እንድችል ከሁለቱም ጋር ሰላም መሆን አለባት። እንግዲህ ይሄን የኤርትራ መንግስት ብዙ ርቀት ሄዶ ተነጥፎ አጎንብሶ መቀበል እንደሚችል እንግዲህ ያየንበት ነው። ሄዶ ቆርሶ ከበላ አለቀ ማለት ነው። እንግዲህ ኢትዮጵያ በጂኦፖለቲካ ክብደቷ ማንኛውንም በሯን የዘጋባትን ኃይል በዲፕሎማሲና በኢኮኖሚ ጡንቻ ብቻ በሰላማዊ መንገድ ማንበርከኳ የማይቀር እንደሆነ ያየንበት ነው። የጦር ክንዳችንን ሳንዘነዘር ባከማቸነው በታሪካችን በዲፕሎማሲ ጡንቻችን በኢኮኖሚ ጡንቻችን በታሪክ ጡንቻችን በህዝባችን ጡንቻ በዲፕሎማሲ ብቻ ነው ያንበረከክ ነው። ጥያቄ አንድ ቡለት አልተኮስንም፣ አንድ መድፍ ወደዛ አልወረወርንም። ይሄን ብዙዎች የማይቀር ነው ብሎ ይሉ ነው የነበረው።
ማንም በር ሊዘጋ ይችላል። ዘግቶ ግን ማቆየት እንደማይቻል ያለፉት ጥቂት ወራቶች ብቻቸውን ምስክር ናቸው። ሌላኛው በድርድሩ ትልቅ ጊዜ የወሰደው ታላቁ የህዳሴ ግድብ ነው። የኢትዮጵያ ሉዓላዊነት የማይደፈር ሐውልት ነው እሱ። አሜሪካን እንግዲህ በፊት በዚህ በግዙፍ ሐውልታችን ላይ የምታሳየው አቋም ሌላ ነው የነበረው። ዛሬ ተለሳልሶ ሌላ ቦታ ደርሷል። ይሄ የግብጽ ሽንፈትን ነው የሚያሳየው። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ ሁላችንም እንደምናስታውሰው በመጀመሪያ ዙር አስተዳደራቸው ማለትም በ2020 በኢትዮጵያ ላይ ያሳደሩት ጫናና የግድቡን ግንባታ ለማስተጓጎል የሞከሩትን ታሪክ እንግዲህ የማይረሳው ነው። አሁን ግን ዘመኑ ተቀይሯል። ትራምፕም ተቀይረዋል። በሚገርም ሁኔታ የኢትዮጵያ ህዝብና መንግስት ማንንም ሳይለምን በማንም ሳይንበረከክ በራስ ላብ በራስ ደም አባይን ገድበን ፕሬዝዳንቱ ወደ ቢሮ ሲመለስ እኛም ጨርሰን መረቅን ማለት ነው። ይህ ትልቅ ብሔራዊ ኩራት ሆኗል። ይህ ትልቅ የእልህና የድል ምስክር ሆኗል። ይህ ትልቅ የድርድር ጡንቻም ሆኖ ትላንትና በዲሲ አገልግሎናል። አሜሪካዊ ከፍተኛ አማካሪዎች ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይት አድርገናል ብለዋል። እንደ በፊቱ ማስፈራራት ቀርቷል። እንደዚህ ብለው ነው የጻፉት። ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይቶችን አድርገናል። ይሄን ማለታቸው አሜሪካ የህዳሴው ግድብ እንደተጠናቀቀ እውነታን መቀበሏን ያረጋገጠችበት ቀን ነው። የግብጽ የዘመናት የውሃ የበላይነትም በኢትዮጵያ ቆራጥነት የፈረሰበት ቀን ነው። ትራምፕ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ አደራደርነትን ይቀጥላሉ ቢሉም ኢትዮጵያ አሁን የምትደራደረው ከጥንካሬ ማማ ላይ ሆና እንጂ ከሽንፈት ሆና አይደለም። ግድቡ ሞልቷል። ጨርሰናል። ስራውን ማምረት ጀምረናል። ኤሌክትሪክ እያመነጨን አባይ 100% ኢትዮጵያዊ ሆኖ አልቋል። ይህ የዲፕሎማሲ ድል ነው። ባይዘው ኢትዮጵያ ብሔራዊ ጥቅሟን አሳልፋ እንደማትሰጥም ለአሜሪካም ለተቀረውም ዓለም ያስተማርንበት ሐውልታችን ነው። ትላንትና በነ ዶክተር ጌዲዮን የተመራው ልዑክ ከአሜሪካን ልዑካቻቸው ጋር ባደረጉት ውይይት ትልቁ የድርድር አቅም ሆኖ የቀረበው ይሄ ነው። በአራተኝነት የጸጥታና ደህንነት ትብብርን በመለከትም ሰፊ ውይይት ተደርጓል። የቀጠናው የበላይ ጠባቂ ወይም አንከር እንድትሆን ኢትዮጵያ አሜሪካውያን ከፍተኛ ፍላጎት ማሳየታቸውን በሰፊው ያየንበት ነው። ኢኮኖሚን በመለከት ያላቸውን ትብብር ፍላጎት ከአምባሳደር ግርማ ብሩ ጋር የተደረገውን አይተናል። የብሔራዊ ጥቅሞቻችን እንደሚያከብሩ እንግዲህ ከዶክተር ጌዲዮን ጋር ያደረጉትን የቀንዱን ቀጠና በሚመለከት ይሄን ባይዘው ከውስጥ የተገኘ መረጃ ብቻ ሳይሆን ማርኮ ሩቢዮም በሰፊው የጻፉበት ነው። በአሜሪካ ውይይት ላይ የብሔራዊ መረጃና ደህንነት ዋና አገልግሎት ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን መገኘታቸውና መካተታቸው ልዩ ጉዳይ ሆኗል። የኢትዮጵያን የደህንነት አቅም ጥልቀትም ያሳየበት ነው የሚሉት ተንታኞችም የውስጥ መረጃዎቻችንም የሱዳን የእርስ በርስ ጦርነት መባባስም ኢትዮጵያ የበለጠ ተፈላጊ እንድትሆን አድርጓታል። ይህንን በግልጽ እነሱም በማህበራዊ በድረገጻቸው የጻፉት ነው። በሶማሊያ ያለው የአልሸባብ ስጋትም የኢትዮጵያን ተፈላጊነት በእጅጉ እንዲጨምር አድርጓል። የቀይ ባህር አካባቢ ያለመረጋጋትም ኢትዮጵያን ተፈላጊ ሀገር አድርጓታል። አሜሪካም እነዚህ ሁሉ ስለሚያስጨንቋት እዚህ መካከል ኢትዮጵያ የመፍትሄ ሰጭ ክንድ ሆና ነው የቀረበችው። በእነዚህ ሁሉ ቀውሶች ውስጥ መፍትሄ ማምጣት የምትችለዋ ኢትዮጵያ ብቻ ናት የሚል መተማመን ላይ አሜሪካኖቹ ደርሰዋል። የኢትዮጵያ ጦርና የደህንነት መዋቅር በቀጠናው ወደር የሌለው እንደሆነ ታምኖበታል። ይሄም አስገራሚ ነገር ነው። ስምንቶችን ተፈጽሟል። ባይዘው እንግዲህ ማርኮ ሩቢዮም እንደዚህ ብለው ጽፏል። ኢትዮጵያ ግጭቶችን በመፍታትና ውጥረቶችን በማርገብ ወሳኝ ሚና ትጫወታለች ብለዋል። ይሄ የመጣው ካለን ወታደራዊ ዝግጅት ከደህንነት አቅማችን መጠናከር ጋር የተያያዘ ነው። አሜሪካ እንግዲህ ማርኮ ሩቢዮ የተናገሩት በመረጃዎች ካጠኑ በኋላና ከልባቸው ካመኑ በኋላ ነው። ዝም ብሎ አይደለም የሚለጠፈው እንደዚህ አይነት ነገር። አውሮፓም ሆነ መካከለኛ ምስራቅ የኢትዮጵያ ደህንነት ነቅተው የሚጠብቁት ጀግኖቹና የኢትዮጵያ ጦር ከማንበርከክና ከማገዝ ውጪ ሌላ አማራጭ ስለሌላቸው ነው የሚሉ አሉ። ኢትዮጵያ የራሷን ጸጥታ ከማስጠበቅ አለፋ የመላው አፍሪካ ቀን የሰላም የጸጥታ ዋስትና መሆኗን በዋሽንግተን መድረክ ላይ በድጋሚ በሰፊው አጽንኦት ተሰጥቶታል።
አምስተኛ ላይ መጨረሻው ማክሮ ኢኮኖሚ ሽግግርን በሚመለከትና የወደፊቱን ብልጽግናን በሚመለከት በሰፊው ውይይት ተደርጓል። የፖለቲካ ልዕልና ያለ ኢኮኖሚ ነጻነት ዋጋ እንደሌለው በእኛ በኩል ቀርቧል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ጉዳዮች አማካሪ የሆኑት አምባሳደር ግርማ ብሩ በልዑኩ ውስጥ መካተታቸውም መገኘታቸውም ይህንኑ እንዲጎላ አድርጎታል። ኢትዮጵያ ያላትን የረጅም ጊዜ ኢኮኖሚ ራዕይም በሰፊው ተንትኗል። የሁለትዮሽ መዋቅራዊ ምክክር አጀንዳም ምሰሶው የኢኮኖሚ ብልጽግና የንግድና ኢንቨስትመንት ሆኗል። በዓለም አቀፍ ደረጃ አሜሪካ ከቻይና ጋር በምታደርገው የኢኮኖሚ ፍክክር የአፍሪካን ገበያ መያዝ ወሳኝ እንደሆነ በአሜሪካኖቹ በኩል በሰፊው ታምኗል። ኢትዮጵያ ደግሞ በቅርቡ ባደረገቻቸው የማክሮ ኢኮኖሚ መሻሻያዎች የውጭ ምንዛሬን ጨምሮ ማለት ነው አገሪቱን ለዓለም አቀፍ ኢንቨስትመንት ምቹ አድርጋለች። ይሄም አሜሪካኖችን በእጅጉ የሳበው ጉዳይ ነው። አሜሪካውያን ኩባንያዎችም ወደ ኢትዮጵያ እንዲገቡ የሚደረገው ጥረት ከፍተኛ ውጤት እያስመዘገበ ነው ያለው። ሀገሪቱ የአፍሪካ የኢንዱስትሪ ማዕከል፣ የቴክኖሎጂ ማዕከልና የንግድ ማዕከል እየሆነች መምጣቱም ከዚህ ማዕከል አሜሪካኖች ለመራቅ ፍላጎት እያሳዩ አይደለም። ከዚህ መራቅ በራሱ ትልቅ ጉዳት ነው። ከኢኮኖሚ ጋር በተያያዘ እንደ አንድ ምሰሶ የሚወሰደው ኢንቨስትመንትና ንግድ ነው። አዲሱ መዋቅራዊ ምክክር የአሜሪካ ኩባንያዎች በኢትዮጵያ ስትራቴጂካዊ ዘርፎች ላይ እንዲሳተፉ መንገድ ከፍቷል። የቀጥታ የውጭ ኢንቨስትመንት ይጨምራል ተብሎ ይጠበቃል። የአግሮ ፕሮሰሲንግ እንዲሁም የማኑፋክቸሪንግ ትስስርም ከዚህ ስምምነት በኋላ በኢትዮጵያ ይጨምራል ተብሎ ነው የሚጠበቀው። ኢትዮጵያ በቴክኖሎጂ ላይ በዲጂታል ሽግግር ላይ ያደረገች ያለችው ነገር ላይ ተጨማሪ የቴክኖሎጂና ዲጂታል ሽግግር ኢኮኖሚ አሜሪካኖችም የመሳተፍ ከፍተኛ ፍላጎት አሳይተዋል። ምሰሶ ሁለት ትላንትና የተፈራረመው የመከላከያና ጸጥታ ትብብርም ነው። ይሄም ብዙዎች ያደነቁት ነው። የደህንነት አጋርነት፣ ቀጠናዊ መልህቅ መሆንና የመከላከያ አቅም ለዚህ እንደ ሶስት ጉዳዮች በምሰሶ ሁለት ተብለው በውስጥ ባደረጉት ስምምነት የተካተተ ነው። የደህንነት አጋርነትን በመለከት ኢትዮጵያና አሜሪካ ከዚህ በፊት የነበራቸው ልምድ አለ። በተለይ በጸረ ሽብር በመረጃ ልውውጥ ይሄ የነበረ ስለሆነ ለማስቀጠል ብዙ አልተቸገሩም። ቀጠናዊ መልህቅ በሚመለከትም ኢትዮጵያ በአፍሪካ ቀንድ ያላትን የማይተካ የመልህቅነት ሚና ዋሽንግተን በይፋ በመቀበል የተጠናቀቀ ነው። ትላንትናው የመከላከያ አቅም በማጎልበት ደረጃ የመከላከያ ሰራዊትን አቅም በመገንባት በጋራ ስልጠናዎች ለመስጠት ስምምነት ተፈራርመዋል። ይሄም በእጅጉ የሚወሰን ነው። እንደ ምሰሶ ሶስት የተወሰደው ደግሞ የሰላም ጉዳይ ነው። ቀጠናዊ የሰላም ጉዳይ ነው። ኢትዮጵያ የሰላም ጉዳይ ላይ ሚናዋ ካልተጫወተች በስተቀረ የሱዳንም የሶማሊያም ጉዳይ ሊፈታ አይችልም በሚል በአሜሪካኖቹ በኩል በሰፊው ታምኗል። ከዚህም አልፎ በምድር ላይ የታሰረ ብቻ ሳይሆን ቀይ ባህር ላይ ያለው ጉዳይም ኢትዮጵያ ካልገባችበት ወሳኝ ሚናዋን ካልተጫወተች አይፈተም በሚል እንደ ሶስተኛ ምሰሶ አድርገው የተፈራረሙበት ነው። በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታት ረገድ ኢትዮጵያ ወሳኝ ድርሻ እንዳላት ማርኮ ሩቢዮ በአደባባይ የተናገሩት ከዚህ ተነስተው ነው። እንግዲህ ቀይ ባህርን በሚመለከት ነው ብዙዎች እንግዲህ በሰፊው የተወያዩበት። ኢትዮጵያ ከ130 በላይ ሚሊዮን ህዝብ አላት። ይሄ ቀጠናው ውስብስብ ቀጠና ነው። ቀይ ባህር ደግሞ የዓለም ንግድ ፍሰት በከፍተኛ ሁኔታ የሚፈስበት ነው። ኢትዮጵያ ቀጥተኛ ወደብ ግንኙነት የላትም። ይሄ አንዱ አሳዛኝ ክስተት ነው። ይሄን ያህል ህዝብ ይዘህ እንደዚህ ወሳኝ የሆነ ቀጠና ላይ ዜሮ የወደብ ባለቤት ሳትሆን ስትቀር አስቸጋሪ ነው። ለዚህ ነው የኢትዮጵያ የቀይ ባህር ተደራሽነት ግዴታ እንጂ ጥያቄዋ የኢኮኖሚ ግዴታ እንጂ የጦርነት ጥሪ አይደለም ስትል እስራኤል የገለጸችው። እንግዲህ ከዚህ ማዕቀፍ ስር የሰማነው መረጃ እንደሚያሳየው የአሰብ ወደብና የቀጠናው ውህደት ኦልሞስት አሜሪካም በዚህ መሃል ከፍተኛ ሚና የተጫወተች ነው። ኤርትራም በውጪ በአሽከሮቿ በኩል እንደምታወራው አይደለም። ጥሩ ድርድር የተደረገ ነው። ድርድሩ የመሳካት ዕድሉም እጅግ ከፍ ብሏል። አሰብ እንግዲህ ጀሩሳሌም ፖስት ያወጣው ትንታኔ እንደሚያሳየው አሰብ ይሄን ነገር በደንብ እንድትሰሙ ፈልጋለሁ። ቃል በቃል ልተርጉም ሳልጨምር ሳልቀንስ እንዲህ ይላል በጀሩሳሌም ፖስት ትላንት የወጣው ጽሁፍ። አሰብ በታሪክ ከኢትዮጵያ የኢኮኖሚ መዋቅር ጋር የተቆራኘች ነበረች። የኢትዮጵያ የባህር በር ፍላጎት ፍትሃዊ ነው፣ ለቀጠናው ኢኮኖሚያዊ ውህደትም ወሳኝ ነው።
ሱዳን ፖስት አይደለም ያለው፣ ኤርትራ ፖስት አይደለም ያለው፣ ሶማሊያ ፖስት አይደለም ያለው፣ ጀሩሳሌም ፖስት ነው ያለው። በታሪክም አሰብና ኢኮኖሚ ከታሰበ አሰብና ኢትዮጵያ ነው። መቼም ሌላ ሀገር ከዚህ ጋር ስለመተሳሰሩ ያለው መረጃ የለም። እንግዲህ ኢትዮጵያ ሁለት ነገር ብቻ ነው ሲምፕል አድርጋ ነው የቀረበችው። የመጀመሪያው የህዳሴ ግድብ በሚመለከት ነው። በሱ እንግዲህ በ2021 ጀምሮ እስከ 2026 ብንመጣ የህዳሴው ግድብ የኃይል ማመንጨት አቅም ሙሉ በሙሉ አሁን ተሳክቷል። 2020 ላይ ችግር ነበር። 2021 ላይ ሙላት ጀመር፣ 22 ላይ ሙላት ጀመር፣ 23 ላይ ሞላን፣ 24 ላይ ሞላን፣ 25 ላይ ሞላን፣ 26 ላይ አስመረቅን። የህዳሴው ግድብ የውሃ ሉዓላዊነታችንን ለማረጋገጥ ምን ያክል ቁርጠኛ እንደሆን ያሳየንበትና ክንዳችን ያፈረጠምንበት ነው። ባይዘዌ የውሃ ሙሌታችን የጨረስን ቀን ግድቡን ያስመረቅን ቀን ግብፅን ከላይ ወደ ታች ነው ያወረድነው። የቦታ ለውጥ ነው ያደረግነው። ባይዘ እስከ ዛሬ ድረስ እስከ 2026 ድረስ ግብፅ ነበረች ውሃ ላይ እንደፈለገች የምታዘው። ዛሬ በአባይ ላይ እኛ ነን እንደፈለግን የምናዘው። ይሄ አሁን ላይ ያለ ሪያሊቲ ነው። ይሄን መቀበል አለመቀበል ግላዊ ነው የሚሆነው። መሬት ላይ ያለ ሀቅ ግን አይደለም። መሬት ላይ ያለ ሀቅ ኢትዮጵያ የውሃ ሉዓላዊነት አረጋግጣ አንድ ውሃ ብቻ ነው የሚቀራት፣ እሱም ቀይ ባህር ነው። ቀይ ባህር ነው። ኢትዮጵያ በዛ ላይ ብቻ ላይ ፎከስ አደረገችው። ከአሜሪካ ጋርም ስትደራደር ኢቨን ከኤርትራ ጋር እንኳን ስትደራደር የንግድ እድሎችን ይዛ የእድገት እድሎችን ይዛ ነው። በዩኤስ እና በኢትዮጵያ መካከል ያለው የንግድ ትስስር እየጨመረ ነው የመጣው። ብዙዎች በቁርቁስ ምክንያት የቀነሰ ይመስላል። ኦፍ ኮርስ አንዳንድ ነገሮች ቀንሰዋል። ለምሳሌ በ2024 በኢትዮጵያና በአሜሪካን መካከል ያለው የንግድ ግንኙነት የ1.2 ቢሊዮን የነበረው በ2025 አምና ማለት ነው እጥፍ ሆኖ በ2.4 ነው የሆነው። በ2026 አሁን በያዝነው ዓመት የሚጠበቀው እጥፍ ሆኖ 4.5 ቢሊዮን በላይ ነው። እንግዲህ እነዚህ ፕሮጀክቶች ሲመረቁ ደግሞ ከዛ በላይ ሊሆን ይችላል። በዲፕሎማሲ በኩል እንግዲህ ያጠቃለልኩ ነው ያለሁት። ኢትዮጵያ አባይ ላይ የጀመረችውን አጠናቃለች። ስለ አባይ ብዙ ችግር የለብንም። አሁን የቀይ ባህር ሁለተኛው የዲፕሎማሲ ጉዟችን ትልቅ ጉዳይ ነው። የተያዘው እቅድ በ2026 በያዝነው በፈረንጆች አቆጣጠር የመጀመሪያውን ዓመታዊ ምክክር በአዲስ አበባ ከዋሽንግተን ባለስልጣናት ጋር ታደርጋለች ኢትዮጵያ። አንዳንዶች በሚቀጥለው ዓመት የቀይ ባህር ማሪታይም ስምምነት ይተገበራል ተብሎ ይጠበቃል። በ2028 ኢትዮጵያ የቀጠናውን የኢኮኖሚ ጸጥታ የበላይነት ኃያል መሆኗ ሌሎች ይቀበላሉ ተብሎ ይጠበቃል። ከዛ ቀጥሎ ያለው እንግዲህ የአፍሪካ ቀንድ ኢኮኖሚ ኮንፌዴሬሽን ምስረታም ኢትዮጵያ ልትመራ ትችላለች ተብሎ ነው የሚጠበቀው። እንግዲህ በመጨረሻ አዲስቷ ኢትዮጵያና ብሩህ ዘመን እየመጣ እንደሆነ የትላንትናው የዋሽንግተን ዲሲ ውይይት በይፋ ግልጽ አድርጓል ለዓለም። በግንቦት 2026 በዋሽንግተን የታየው ዲፕሎማሲ ክንውን የኢትዮጵያን መንግስት ብልህነት ያሳየ፣ የኢትዮጵያን ሕዝብ ጽናት፣ የሀገሪቱን ስትራቴጂካዊ ልዕልና ያረጋገጠ ነው ተብሎለታል። ኢትዮጵያ የገጠሟትን ፈተናዎች ሁሉ ወደ ድል ቀይራለች። አባይን ገድባለች። የባህር በር ጥያቄውን በዓለም ደረጃ ህጋዊ እንደሆነ ፍትሃዊ እንደሆነ አጀንዳ እንደሆነ አድርጋለች። እንዲሁም የዓለማችን ሌላ ሀያል ከሆነችው አሜሪካ ጋር እኩል በመቀመጥ ቋሚ የትብብር ማዕቀፎችን ትላንትና በይፋ ፈርማለች። የቀጠና ሌላ ያለችው እስራኤል ደግሞ ይህንን ሐሳብ ሙሉ በሙሉ የምትደግፈው መሆኗን እንግዲህ በዜና አውታሮቻቸው ግልጽ አድርጋለች። አሁን በዓለም ላይ ካለው እንግዲህ ሁኔታዎች አንጻር የጦርነቶችን የራሽያና የዩክሬንም እንዲሁም ደግሞ የሆርሙዝ ሰርጥንም ብናይ የቀይ ባህር ቀውስ በእጅጉ አሳሳቢ ሆኗል። ይሄ ብቻ አይደለም። የቻይናም በአፍሪካ ያላት የመስፋፋት ጉዳይ ለአሜሪካን ውጥረት የሚፈጥር ነው የሆነው። እነዚህ ነገሮች ተደማምረው ነው እንግዲህ ኢትዮጵያ እንድትረጋጋ ሀያላኖች እንዲፈልጉ ያደረገው። ኢትዮጵያ ካልተረጋጋች ካላደገችና የቀጠናው አጫዋች ኃይሉና ካልወጣች የሚያስቡትን ነገር ማድረግ እንደማይችሉ ወደ መተማመን ተደርሷል ማለት ነው። ኢትዮጵያ ይህንን የጂኦፖለቲካ ካርድ በብልሃት ተጫውታለች። ኢኮኖሚያን ለማሳደግ ትጠቀማለች።
ጦሯን ይበልጥ ለማዘመን ተጠቅማለች። የባህር ኃይሏንም ዳግም ለመገንባት ተጠቅማለች። በአፍሪካ ቀንድ ብቻ ሳይሆን በመላው አፍሪካም በዓለም አቀፍ መድረክም ላይ የማትቆም የማትደፈር ተብላ እንድትገለጽ በር የሚከፍት ታሪካዊ ጉዞ ጀምራለች። እጣ ፋንታዋንም እንደ አባቶቿ ታስቀድማለች ተብሎ ይጠበቃል። እንግዲህ የቀይ ባህር ጉዳይ የህልውና ጉዳይ ሆኖ በዓለም መድረክ ሁሉ ተነስቶ ተቀባይነት እንዲያገኝ የተደረገው ላለፉት ዓመታት በተሰራው ታሪካዊ ስራ ነው። በአባይ ላይ ያገኘነውን ድል በቀይ ባህርም ላይ እንደምናገኝ ምንም ጥርጥር የለም። ኢትዮጵያ በብዙ ፈተና ብታልፍ ብትወጣ ብትወርድ በአንድ ነገር ትታወቃለች። ተሸንፋ አታውቅም። ድል ብቻ ነው የምታውቀው። አሁንም ኢትዮጵያ ታሸንፋለች። አባይ ላይ ያገኘነውን የውሃ ሉዓላዊነት ቀይ ባህር ላይ እንደግማለን። ይሄን በመድገም ልጆቻችን የልጆቻችን በማንም ጥቃቅንና አነስተኛ ሀገራት የማይዘጋ በር ይኖራቸዋል። ማንም ሲፈልግ የሚዘጋ ሲፈልግ የሚከፍት ባህር አይኖረንም። የራሳችን የሆነ የህዝባችን የሆነ የልጅ ልጆቻችን የሆነ የምንወጣበት የምንገባበት ሉዓላዊነትን የምናረጋግጥበት ይሆናል ማለት ነው። እንግዲህ የተዘጋጀው ባህር ኃይላችንም ማህልቁን ባህር ላይ ይጥላል። ኢትዮጵያ ከ30 ዓመት ስህተት በኋላ የአባቶቻችን ደም ወደ ፈሰሰበት በታሪክ ለሺህ ዘመናት የተቆጣጠርንበትን ግዙፉን ባለ ግርማ ቀይ ባህር ትቀላቀላለች። ድል ለኢትዮጵያ፣ ሞት፣ ሽንፈት፣ ውርደት ለጠላቶቿ ይላለው። የዛሬውን ፕሮግራም በዚህ እንጨርሳለን። ነገ በሌላ ፕሮግራም እስክንገናኝ ቸርን ሰንብት።